ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለለተ እሁድ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ለፈጣን መረጃ ቮያን ይምረጡ። ተኩስ ቆሟል በተባለ ማግስት ያንዣበበው የውክልና ጦርነት የሱዳን ጣልቃ ገብነት ያልተቀደሰ ጋብቻና የተስፋ መቁረጥ ወታደራዊ ሽግሽግ በኢትዮጵያ መከላከያ ሰራዊትና በትግራይ ታጣቂዎች መካከል በሸረሪና ወይም የሱዳን ድንበር ተቀስቅሶ የነበረው የተኩስ ልውውጥ መቆሙ በስም አልባ ምንጮች ቢነገርም ከመጋረጃ ጀርባ እየተካሄደ ያለው ግዙፍ ወታደራዊና የጂኦፖለቲካዊ እንቅስቃሴ ቀጠናውን ወደ ከፋ የውክልና ጦርነት ወይም ፕሮክሲ ዋር አዘቅት እየገፋው መሆኑን አዳዲስ መረጃዎች ያመላክታሉ። የፌደራል መንግስቱ የመረጠው አደገኛ ዝምታና በህወሓት በኩል የሚታየው መዋዠቅ መሬት ላይ ካለው እጅግ ውስብስብ የጦርነት ዝግጅት ጋር ተዳምሮ የፕሪቶሪያውን የሰላም ስምምነት መሰረት ሙሉ በሙሉ እያናጋው ይገኛል። አፈትልከው የወጡ የውስጥ መረጃዎች እንደሚያሳዩት የሸረሪናው ግጭት ተራ የድንበር ላይ መነታረክ አይደለም። የሱዳን ጦርና ግለሰብ ታጣቂዎች ከሐሸባና መሰል ሱዳን አካባቢዎች ትራክተሮችን በመጠቀም የትግራይ ታጣቂዎችን ለማገዝ ወደ ስፍራው እየተጓጓዙ መሆናቸው ተጋልጧል። በሌላ በኩል የሱዳኑ የአልቡርሃን ጦር ለማገዝ ወደ ምዕራብ ኢትዮጵያ ወይም ቤንሻንጉል አቅራቢያ ተጠግቶ የነበረው የተወሰነው የህወሓት ኃይል ከሰዓታት በፊት አቅጣጫውን በመቀየር መልሶ ወደ ሸረሪና ግንባር እየተጓጓዘ መሆኑ ግጭቱ ከኢትዮጵያ ድንበር አልፎ ከሱዳን የእርስ በርስ ጦርነት ጋር በቀጥታ መተሳሰሩን ያሳያል። በምዕራብ ብቻ ሳይሆን በሰሜኑ የሀገሪቱ ክፍልም የደህንነት ስጋቱ ወደ ላቀ ደረጃ ተሸጋግሯል። ሐምሌ 26 ቀን 2018 ዓ.ም በጉሎ ማከዳ ወረዳ ልዩ ቦታው ዝባን ሁጻ በተባለ አካባቢ የውጊያ ጀቶች ከፍተኛ ድምጽ እያሰሙ በተደጋጋሚ የበረሩ ሲሆን የድሮን ቅኝቶችም በስፋት እየተካሄዱ ነው። ከዚሁ ጋር በተያያዘ ለአጭር ጊዜ ፖለቲካ ትርፍና እልህ ሲባል አንዳንድ ኃይሎች ከኤርትራ ወይም ህግደፍ ሰራዊት ጋር ያልተቀደሰ ጋብቻ በመፍጠር አብረው ሲጨፍሩና ሲተቃቀፉ መታየታቸው ከፍተኛ ቁጣን አስነስቷል። የትላንቱን የህዝብ እልቂትና ሰቆቃ ወደ ጎን በመተው ትላንት ቀታሊ ወይም ገዳይ ከተባለ ኃይል ጋር ለአፍታ የፖለቲካ ቁማር ማበር የፖለቲካ ሊቃኑ ለህዝብ ክብርና ደህንነት ደንታ እንደሌላቸው የሚያሳይ ክሪቲካል ማሳያ ነው። በሌላ ግንባር ደግሞ ታጣቂው ኃይል ጦሩን ወደ አፋኝ አዋሳኝ አካባቢዎች እያንቀሳቀሰ ይገኛል። በጨርጨር ከተማ ሰፍሮ የነበረው ፈትለጽዮን የተባለው ኃይል ሙሉ በሙሉ ተነስቶ በአፋር ድንበር ቢሶበር አቅራቢያ በሚገኘው ቂልጦ መንደር ሰፍሯል። ወታደሮቹ ማንኛውም መረጃ እንዳያስተላልፉ ሞባይሎቻቸው የተቀሙ ሲሆን ምንም አይነት ሸቀጥ እንዳይገዙም ጥብቅ ትዕዛዝ ተላልፎባቸዋል። ነገር ግን የጦሩን ከፍተኛ የስነልቦና መውደቅ ያጋለጠው በጨርጨር ከተማ ለሚገኙ ነዋሪዎች የሰጡት ትዕዛዝ ነው። ታጣቂዎቹ አካባቢውን ለቀው ሲወጡ ወደ ኋላ ልንገፋ ስለምንችል እዚህ ያስቀምጥነው የግል ንብረቶቻችን አቃጥሉት ብለው መሄዳቸው ጦሩ ገና ውጊያ ሳይጀምር በስነልቦና የተሸነፈና የተስፋ መቁረጥ ወይም ዴድሜን ወኪንግ ስሜት ውስጥ መሆኑን ወታደራዊ ታዛቢዎች ገልጻሉ። በአጠቃላይ ተኩስ ቆሟል በሚለው ዲፕሎማሲያዊና የቃላት ሽፋን ስር ከሱዳን የሚጎርፈው የውጭ ታጣቂ በሰሜን ከኤርትራ ጋር የሚደረገው አደገኛ የጥቅም ቁማር እንዲሁም ወደ አፋር ድንበር የሚደረገው የተስፋ መቁረጥ የጦር ሽግሽግ ሀገሪቱን ዳግም ወደማትወጣበት የጦርነት ማጥ እያስገባት ነው። የፖለቲካ ነጋዴዎች ህዝብን እንደ መሳሪያ እየተጠቀሙበት ባለበት በዚህ ወሳኝ ወቅት መሬት ላይ ያለው እውነት የሆነው ሳለ የፌደራል መንግስቱ የዝምታ ፖሊሲ መምረጡ ቀጠናውን ወደ ከፋ የውክልና ጦርነት የጦር አውድማነት የለወጠው መሆኑን ጉዳዩን በቅርበት የሚከታተሉ ወገኖች በጽኑ ያስጠነቅቃሉ። በኢትዮጵያና ኤርትራ ድንበር የሁለቱን ሀገራት አንድነት የሚያስተዋውቅ ፕሮግራም መካሄዱን የትግራይ ክልል ሚዲያዎች ዘገቡ። በህወሓት ቁጥጥር ስር የሚገኘው ትግራይ ክልል አስተዳደር ሚዲያዎች ዛሬ ባቀረቡት ዘገባ የሁለቱን ህዝቦች አንድነት የሚያስተዋውቅ ፕሮግራም ተካሂዷል ብለዋል። እንደ ዘገባዎቹ ፕሮግራሙ የተካሄደው በኢትዮጵያ ወሰን ትግራይ ክልል ውስጥ ነው። በፕሮግራሙ ከኤርትራ የጉልማሃዳ፣ ዛላምበሳ፣ ሰነኤፌ ወረዳዎች ኃላፊዎችና ተወካዮች መገኘታቸውን አስረድተዋል። የጉልማሃዳ ወረዳ ዋና አስተዳዳሪ አቶ ሀፍቶም ባራኪ ባደረጉት ንግግር የኤርትራ
የኤርትራና የትግራይ ህዝብ ታሪክ በአመጣጥ በባህልና በማንነት ተመሳሳይ የሆነ አንድ ህዝብ ነው በማለት መናገራቸው የጠቀሱት ዘገባዎቹ ሁለት ህዝቦች በጋራ እንዲሰሩ ጥሪ ማቅረባቸውን ጠቅሷል። የሰናፌ ዞን አስተዳዳሪው ኢድሪስ አሊ በበኩላቸው ሁለቱ ህዝቦች በጋራ ከመስራትና ከልማት ተቆጥበው መቆየታቸውን ጠቅሰው ያጡትን ይህን እድል መመለስ እንዳለባቸው ማሳሰባቸውን አስረድቷል። የትግራይ ምስራቃዊ ዞን አስተዳዳሪ አቶ ፍስሐ ኃይሌ ሲናገሩ ደግሞ የኤርትራና የትግራይ ህዝቦች በጋራ ጠላትን ፊት ለፊት መጋፈጥና በሰላም አብሮ መኖርን ባህል አዳብረዋል ካሉ በኋላ በህይወት ጉዞ ውስጥ ምንም ችግር ማጋጠሙ የተለመደ መሆኑን ጠቅሰዋል። ጨምሮም ሁለቱ ህዝቦች ችግሮቻቸውን በማረምና ስህተቶቻቸውን እንዳይደግሙ በመስራት የተሻለ ሰላምንና ልማትን ማረጋገጥ እንደሚችሉም መግለጻቸውን ሚዲያዎቹ ዘግበዋል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የክልሉን የደን ሽፋንና የተፈጥሮ ሀብት እንክብካቤ አስመልክቶ አስገራሚ አሃዞችን ያካተተ መግለጫ ዛሬ አውጥተዋል። ፕሬዝዳንቱ በመግለጫቸው የክልሉ መንግስት አሳክቶታል ያሉትን የአረንጓዴ አሻራ ስኬት ቢያሞካሹም ዘገባው ግን ከመሬት ላይ ካለው እውነታ ጋር የተራራቀ የፖለቲካ ትርክት ነው የሚል ትችት እያቀረበበት ይገኛል። ባለፉት 7 ዓመታት 28 ቢሊዮን ችግኞች መተከላቸውንና 85 በመቶ መጽደቃቸውን የገለጹት አቶ ሽመልስ የክልሉ የደን ሽፋን ከ17 በመቶ ወደ 29 በመቶ ማደጉን ሞግተዋል እንጂ ይህ በመንግስት በኩል ብቻ የቀረበው ግዙፍ አሃዝ በገለልተኛ ሶስተኛ ወገን ያልተረጋገጠ ከመሆኑም በላይ ብዙዎች የችግኝ ተከላ ዘመቻው ከፖለቲካ ፕሮፓጋንዳ ማራመጃነት ባለፈ በተግባር ያመጣው ለውጥ አጠያቂ መሆኑን ይገልጻሉ። ፕሬዝዳንቱ በመግለጫቸው የደረቁ ወንዞች ዳግም መመንጨታቸው፣ ራቁታቸውን የነበሩ ተራሮች በደን መሸፈናቸውን፣ የምርት መጠን መጨመሩና የምግብ ዋስትና ማረጋገጥ መቻሉን ተናግረዋል። ነገር ግን መግለጫው ይህንን የተንቆጠቆጠ የልማትና የብልጽግና ምስል ቢስልም የክልሉ አሁን ካለበት እጅግ አሳሳቢ የጸጥታ መደፍረስ፣ የእርሻ መሬቶች መተው፣ ሰፊ የህዝብ መፈናቀልና የኑሮ ውድነት አንጻር የቀረበው ሪፖርት የህዝቡን የዕለት ተዕለት ስቃይ የካደና እውነታውን የደበቀ ነው ሲሉ የፖለቲካ ተንታኞች ይተቻሉ። ይህ በእንዲህ እንዳለም ሽመልስ የተፈጥሮ ሀብት እንክብካቤውን እንደ ሽፋን በመጠቀም ኦሮሚያን እንገነባለን፣ ኢትዮጵያን እናጸናለን፣ የአፍሪካ ቀንድንም እናረጋጋለን የሚል ሰፊ የፖለቲካ መልእክት ለማስተላለፍ ሞክረዋል። በመጪው ሐምሌ 27 ቀን 2018 ዓ.ም በአንድ ቀን ብቻ 466 ሚሊዮን ችግኞች እንተክላለን ያሉት ፕሬዝዳንቱ ህዝቡ በነቂስ እንዲወጣ ጥሪ አቅርበዋል። የአቶ ሽመልስ አብዲሳ መግለጫ የአካባቢው ጥበቃን ሽፋን ያደረገ ቢመስልም በውስጡ ግን የክልሉ መንግስት ያለበትን ከፍተኛ የጸጥታና አስተዳደራዊ ውድቀቶች በመሸፈን የፖለቲካ ቅቡልነት ለማግኘትና ህዝቡን በልማት ስም ለማስተባበር የተሞከረበት ፖለቲካዊ ቅስቀሳ መሆኑን የፖለቲካ ታዛቢዎች ያነሳሉ። መሬት ላይ ያለው ማህበራዊና ፖለቲካዊ ቀውስ ሳይፈታ በቢሊዮኖች የሚቆጠሩ ችግኞችን ተክለናል የሚለው ትርክት የክልሉን መሰረታዊ ችግሮች ሊፈታው እንደማይችልም አበክረው ይገልጻሉ። የ12ኛ ክፍል ብሔራዊ ፈተናቸውን አጠናቀው ወደ ቤታቸው በመመለስ ላይ የነበሩ ተማሪዎች በትግራይ ክልል ውስጥ በታጣቂዎች ታፍነው መወሰዳቸውን ፕሮፌሰር ክንድየ ገብረሕይወት አስታወቁ። ፕሮፌሰሩ በኤክስ ገጻቸው ባወጡት መረጃ መሰረት ክስተቱ የተፈጸመው ከአክሱም ከተማ በስተምዕራብ 20 ኪሎ ሜትር ርቀት ላይ በምትገኘው ውቅሮ ማራይ በተባለች አካባቢ ነው። ተማሪዎቹ በአክሱም ዩኒቨርሲቲ ሲሰጥ የነበረውን የ12ኛ ክፍል ማጠናቂያ ብሔራዊ ፈተና ወስደው ወደ የመኖሪያ አካባቢያቸው እየተመለሱ በነበረበት ወቅት እገታው እንደተፈጸመባቸው ተገልጿል። ድርጊቱ የተፈጸመው በክልሉ በሚንቀሳቀሱ ታጣቂዎች ሲሆን ወጣቶቹን በግዴታ ወደ ውትድርና ለማስገባት ታስቦ የተፈጸመ እንደሆነ ዘገባዎች እየወጡ መሆኑን ፕሮፌሰሩ ጠቁመዋል። ይህ ክስተት የተማሪዎችን መብትና ደህንነት ክፉኛ የሚጥስ አሳሳቢ ድርጊት መሆኑን ፕሮፌሰር ክንድዬ አጽንኦት ሰጥተዋል። ወጣቶች የትምህርት ገበታቸውን አጠናቀው ከማንኛውም የእገታና የግዳጅ ምልመላ ስጋት ነጻ በሆነ መልኩ በሰላም ወደ ቤታቸው የመመለስ መብት ሊኖራቸው እንደሚገባ አብራርተዋል። ክንድዬ ሰላምን የሚወድ የህፃናትና የተማሪዎችን ደህንነት የሚጠብቅ እንዲሁም ለሰብአዊ መብቶች መከበር የቆመ ማንኛውም አካል ይህንን እገታ ያለምንም ቅድመ ሁኔታ በጽኑ እንዲያወግዝ እንዲሁም ተማሪዎች በአስቸኳይ እንዲለቀቁ ጠንካራ ጥሪ እንዲቀርብ አሳስበዋል። ሳውዲ አረቢያ የትራምፕ ኩራት ለመንካት ጥረት ማድረጓ ተገለጸ። የሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሳልማን ቅዳሜ ዕለት ከፕሬዝዳንት ትራምፕ ጋር ያደረጉት የስልክ ውይይት ሳውዲ በመካከለኛው ምስራቅ የመረጋጋት ስሜት እንዲሰፍን እያደረገች ያለው የመጨረሻ ግፊት አካል መሆኑን የሳውዲ ፖለቲካ ተንታኝ አብዱል አዚዝ አልጋሺያን ገለጹ። በጎልፍ ኢንተርናሽናል ፎረም ባልደረባ የሆኑት ተንታኙ ለአልጀዚራ እንደተናገሩት የተኩስ አቁም ስምምነቱ በተግባር ላይ ይውላል የሚል ከፍተኛ ጥርጣሬ መኖሩን አንስተዋል። አክለውም ሳውዲ አረቢያ በኢራንና
በአሜሪካ መካከል ሊፈጠር የሚችለውን ሌላ ዙር የአጸፋዊ ጥቃትና የውጥረት መባባስ አስቀድማ ለመከላከል እየሞከረች እንደሆነ አመላክተዋል። ይህ የሳውዲ እርምጃ ሀገሪቱ ግጭቱ እንዲረግብ እንደምትፈልግ ለመላው ቀጠናው ለማሳወቅ የታለመ መሆኑን ጠቁመዋል። የሳውዲ ገዢ ሊቃን ውጥረቱ ሊባባስ የሚችልበት እውነተኛ ስጋት መኖሩን ቢገነዘቡም ይህንን መባባስ ሊገቱት እንደሚፈልጉ ተንታኙ አብራርተዋል። ይህንንም የሚያደርጉት በዋናነት ሳውዲ አረቢያ የራሷንና የባህረ ሰላጤውን ቀጠና ደህንነት በተሻለ ሁኔታ ለመቆጣጠርና ለማስተዳደር እንድትችል በማሰብ መሆኑን አስታውቀዋል። በመጨረሻም ተንታኙ አልጋሺያን እንዳሉት የሳውዲ መንግስት የትራምፕን ተለዋዋጭ ባህሪያትና አቋሞች በሚገባ ቢያቅም የመከላከያ ሚኒስትሩን ልዑክ ካሊድ ቤን ሳልማንን ወደ ዋይት ሀውስ በመላክ አሁንም የትራምፕን ኩራት ኢጎ ለመንካትና ለማግባባት ሙከራ አድርገዋል። ኤለን መስክ በአንድ ወር ከ600 ቢሊዮን ዶላር በላይ ከሰረ። የዓለማችን ቁጥር 1 ሀብታም የሆነው ኤሎን መስክ ባለፈው አንድ ወር ውስጥ ከ600 ቢሊዮን ዶላር በላይ መክሰሩን ፎርብስ ገልጿል። እንደ ዘገባው ቢሊዮነሩ ምንም እንኳን በአርቲፊሻል ኢንተለጀንስ አሽከርካሪ በሌላቸው መኪኖችና በሮቦት ዘርፎች ላይ ከፍተኛ ኢንቨስትመንት እያፈሰሰ ቢሆንም የስፔስ ኤክስ እና ቴስላ አክሲዮኖች እያሽቆለቁሉ መምጣታቸው ለሀብቱ መቀነስ ምክንያት ሆኗል። ከአንድ ወር በፊት የኤለን መስክ ሀብት 1.33 ትሪሊዮን ዶላር በመድረስ የዓለማችን የመጀመሪያው ትሪሊየነር ለመሆን ችሎ የነበረ ቢሆንም ዛሬ ባለው መረጃ የሀብቱ መጠን 684 ቢሊዮን ዶላር ሆኗል። እንደ ዘገባው ይህ ቢሊዮነር በአንድ ወር ውስጥ የከሰረው የገንዘብ መጠን ከራሱ በስተቀር ሌሎች የዓለማችን ቢሊዮነሮች ካላቸው ሀብት ይበልጣል። በመሆኑም በአሁኑ ወቅትም የዓለም ትልቁ ባለ ሀብት መሆኑን ቀጥሏል። የኤለን መስክ ሀብት በወር ውስጥ በከፍተኛ ሁኔታ በመቀነስ ላይ ሲሆን ባለፈው ሳምንት የሀብቱ መጠን 719 ቢሊዮን ዶላር ነበር። ይህም በአንድ ሳምንት ብቻ 35 ቢሊዮን ዶላር እንደከሰረ ያሳያል። በሁለተኝነት የተቀመጠው ላሪ ፔጅ ሲሆን ባለፈው ሳምንት የሀብቱ መጠን 276 ቢሊዮን ዶላር የነበረ ሲሆን በዚህ ሳምንት ግን 305 ቢሊዮን ዶላር ደርሷል። የኢራን ውጭ ጉዳይ ሚኒስትር በኢትዮጵያ የሚገኙትን አምባሳደራቸውን ጠርተው አነጋገሩ። በኢትዮጵያ የኢራን አምባሳደር የሆኑት አሊ አክባር ረዛኤ ወደ ሀገራቸው መጠራታቸው ተዘግበዋል። የኢራን ብሔራዊ ዜና አገልግሎት እንደዘገበው አምባሳደሩ በጥሪው መሰረት ትላንት ወደ ቴሄራን የተጓዙ ሲሆን በዚህም ከውጭ ጉዳይ ሚኒስትሩ ሰይድ አባስ አርጋቺ ጋር ተወያይተዋል። በውይይቱ ወቅት አምባሳደሩ በአዲስ አበባ የሚገኘው ኤምባሲው በአሁኑ ወቅት እያደረጋቸው ያላቸውን እንቅስቃሴዎች በተመለከተ ቀጠናዊ ጉዳዮችና በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የታለሙ እቅዶችን አብራርተዋል። ይህን ዝርዝር ማብራሪያ ያዳመጡት የውጭ ጉዳይ ሚኒስትር አርጋቺ በኢራን የውጭ ጉዳይ ፖሊሲ ለአፍሪካ የተሰጠውን ስትራቴጂካዊ አቋም ገልጸው በቴሄራንና በአዲስ አበባ መካከል ያለውን ታሪካዊ ትስስር ማደግ ይገባዋል በማለት መናገራቸውን የዜና ምንጩ አስረድቷል። ጨምሮም የሁለቱ ሀገራት ግንኙነት ዘላቂነት ባለው ልማትና በጋራ ጥቅም ላይ ባተኮሩ ጉዳዮች ላይ መጠናከር እንዳለበት አሳስበው በተለይም እንደ ብሪክስ ባሉ ዓለም አቀፍ መድረኮች ላይ ቅንጅት መፍጠር እንዳለባቸው ገልጸዋል ተብሏል። መብራት የተቋረጠባቸው ሱዳናውያን መንገድ ዘግተው ዋሉ። በሱዳን ቀይ ባህር ግዛት የሚገኙ ነዋሪዎች የመብራት አገልግሎት የተቋረጠባቸው መሆኑን ተከትሎ ከአርብ ዕለት ጀምሮ ተቃውሞ እያሰሙ ይገኛሉ። የተቃውሞ ትላንትና ዕለትም ቀጥሎ ፖርት ሱዳን ከዋና ከተማዋ ካርቱም ጋር የሚያገናኘውን መንገድ ዘግተው መዋላቸውን ሱዳን ትሪቡን ዘግቧል። ተቃዋሚዎቹ በግዛታቸው ውስጥ በአሁኑ ወቅት የተከሰተውን ኃይለኛ ሙቀት ከግምት ውስጥ በማስገባት መንግስት የመብራት አገልግሎት በአስቸኳይ የሚመልስበትን እርምጃ እንዲወስድ እየጠየቁ ናቸው። እንደ ዘገባው በቀይ ባህር ግዛት በከፍተኛ የሙቀት መጠን ገበ ሲሆን አንዳንድ ቤተሰቦች ቤታቸውን ጥለው ቀዝቃዛ ወደ ሆኑ ግዛቶች በመሄድ ላይ ናቸው። በርካታ የግዛቱ ነዋሪ ግን በተፈጠረው ኤሌክትሪክ መቋረጥ የተነሳ የከፋ ህይወትን ለማሳለፍ ተገደዋል። አንድ የአካባቢው ነዋሪ ለሱዳን ትሪቡን ሲናገሩ የመብራት መጥፋቱ መሰረታዊ አገልግሎቶች እንዲቋረጡ ማድረጉን ገልጸው በከፍተኛ ሙቀት ውስጥ የነዋሪው የዕለት ተዕለት ኑሮውን የባሰ እንዳደረገው አስረድተዋል። የነዋሪው ፖርት ሱዳን ወደ ዋና ከተማና ሌሎችም ማዕከላዊ አገሪቱ ክፍሎች የሚወስደውን ዋና መንገድ ለመዝጋት የተገደደው በዚህ የተነሳ መሆኑን ገልጸዋል። ሌላ ስማቸው እንዲገለጽ ያልፈለጉ ነዋሪ በበኩላቸው መንገድ የመዝጋት እርምጃው የተወሰደው ለበርካታ ጊዜ ችግሩ እንዲስተካከል ለመንግስት ያቀረቡት አቤቱታ ምላሽ በማጣቱ መሆኑን ገልጸዋል። ከፍተኛ ሙቀት ባለበት ሁኔታ የመብራት መቆራረጥ መፈጠሩ በተለይም ህጻናትና አረጋውያን ላይ የጤና ችግር እያስከሰተ መሆኑን ተናግረዋል። የሜትሮሎጂ መረጃዎች በቀይ ባህር ግዛት በሚቀጥሉት ቀናት የሙቀት መጠኑ እንደሚጨምርም ይገለጻል። የሶማሌው ፕሬዝዳንት ቀይ ባህርን እያተራመሰች ያለችው እስራኤል ናት አሉ። የሶማሌ ፕሬዝዳንት ሐሰን ሼህ መሐሙድ ትላንት የፌዴራል መንግስቱ ፓርላማ ለ8ኛ ጉባኤ መክፈቻ ስብሰባ ላይ ተገኝተው ባሰሙት ንግግር እስራኤል በሀገራቸው ውስጣዊ ጉዳይ ጣልቃ እየገባች መሆኑን ገልጸዋል። እስራኤል እያደረገች ያለው ይህ ጣልቃ ገብነት የሀገራቸውን ሉዓላዊነትና የግዛት አንድነት የሚጥስ መሆኑን ጠቁመው ጠንካራ ትችትን ሰንዝረዋል። ሲናገሩም እስራኤል በሶማሊያ ውስጣዊ ጉዳይ ላይ እያደረገች ያለው ጣልቃ ገብነት በአፍሪካ ቀንድና ቀይ ባህር አካባቢ ላይ አለመረጋጋትና ትርምስን እንዲፈጥር
ካደረጉ ምክንያቶች አንዱ ነው ያሉት ፕሬዚዳንቱ የሀገራቸውን ሉዓላዊነት፣ የግዛት አንድነትና ማንኛውም የውጭ ጣልቃ ገብነት መከላከላቸው እንደሚቀጥሉ አስታውቀዋል። ሶማሊያ ያጋጠማቸውን የፖለቲካ የጸጥታ ፈተናዎች ለመጋፈጥ የመንግስት ተቋማትን ማጠናከርና አስተዳደር ማሻሻል እንደሚያስፈልግ ያሳሰቡ ፕሬዚዳንቱ ብሔራዊ ደህንነትን ለማስጠበቅ የሚደረገው ጥረትም መቀጠል እንዳለበት ገልጸዋል። ፕሬዚዳንቱ በንግግራቸው በእስራኤል ላይ ጠንካራ ትችት የሰነዘሩት እስራኤል ሶማሊያ ግዛቴ ናት ለምትለው ሶማሊላንድ እውቅና በመስጠቷ ነው። ኢራን የትራምፕን መግለጫ ውሸት ነው አለች። የኢራን መንግስታዊ ዜና አውታር የሆነው ማህር ባሰራጨው ዘገባ ፕሬዚዳንት ትራምፕ ያወጡትን መግለጫ አስተባብሏል። ትናንት ትራምፕ ባሰራጩት መግለጫ አሜሪካ ልታደርገው ያቀደችውን ጥቃት እንደተወቹ ገልጸው እዚህ ውሳኔ ላይ የደረሱት ከኢራን በቀረበው ጥያቄ መሰረት መሆኑን አስረድተው ነበር። ይሁንና ማህር በዘገባው አንድ ከፍተኛ ሀገሪቱን ባለስልጣን በዋቢነት ጠቅሶ ይህ አዲስ ውሸት ነው ካለ በኋላ የኢራን ጦር ኃይል በከፍተኛ ጥንቃቄ ለማንኛውም ክስተት ዝግጁ ሆኖ እየጠበቀ ነው ብሏል። ፕሬዚዳንት ትራምፕ ትናንትናው መግለጫቸው ከኢራን ጋር ወደ ስምምነት ላይ እየደረሰ መሆኑን ጠቅሰው ይህ ስምምነት የሆርሙዝን ሰርጥ በአስቸኳይና ሙሉ በሙሉ መክፈትን እንደሚያካትት መግለጻቸው ይታወሳል። ፋርስ የተሰኘው የዜና አውታር የኢራን ተደራዳሪዎችን በምንጭነት ጠቅሶ ዛሬ ባቀረበው ዘገባ ግን አሜሪካ የጥቃት እንቅስቃሴዋን እስካላቆመች ድረስ ሆርሙዝ ሰርጥ እንደተዘጋ ይቆያል ማለታቸውን አስረድቷል። የቻይና ቤልት ኤንድ ሮድ ኢንቨስትመንት በአፍሪካ ሪከርድ ሰበረም። የኢትዮጵያዊ 14.8 ቢሊዮን ዶላር ስምምነትስ ከጀርባው ምን አለው? በ2026 የመጀመሪያ አጋማሽ የቻይና የቤልት ኤንድ ሮድ ኢንቨስትመንት በአፍሪካ በ3 እጥፍ በማደግ 33.5 ቢሊዮን ዶላር መድረሱን አንድ አዲስ ሪፖርት አመለከተም። በዚህ ግዙፍ የካፒታል ፍሰት ውስጥ ኢትዮጵያ ከቻይናው ሚንጊያንግ ስማርት ኢነርጂ ግሩፕ ጋር በተፈራረመችው የ14.8 ቢሊዮን ዶላር የአረንጓዴ ኃይልና አሞኒያ ማምረቻ ስምምነት ከአፍሪካ ቀዳሚዋ የኢንቨስትመንት መዳረሻ ሆናለች። ግብፅን በመሳሰሉ ሀገራትም በማዕድን ማቀነባበርና በመሰረተ ልማት ግንባታ ላይ ቻይና ከፍተኛ መዋለ ንዋይ እያፈሰሰች መሆኑ ተገልጿል። ይሁን እንጂ ሪፖርቱ ይህንን የካፒታል ፍሰት ለአፍሪካ የአረንጓዴ ኢንዱስትሪ ሽግግር እንደ ትልቅ ስኬት ቢስለውም ጉዳዩን በቅርበት የሚከታተሉ ታዛቢዎች ግን ክሪቲካል ጥያቄዎችን ያነሳሉ። ምዕራባውያን ከቤጂንግ ጋር የንግድ ጦርነት ውስጥ በገቡበት በዚህ ወቅት ይህ ግዙፍ የቻይና የፋይናንስ ፍሰት አፍሪካን ይበልጥ ለጂኦፖለቲካዊ ጥገኝነትና ለጥሬ ዕቃ ብዝበዛ ሊያጋልጣት ይችላል የሚል ሰፊ ስጋት አለ። በተለይም ለኢትዮጵያ በታሪኳ ትልቁ የተባለለት የውጭ ቀጥታ ኢንቨስትመንት በወረቀት ላይ እጅግ ተስፋ ሰጪ ቢመስልም ሀገሪቱ አሁን ካለችበት ውስብስብ የጸጥታና የማክሮ ኢኮኖሚ ቀውስ አንጻር ፕሮጀክቱ በተግባር የመሬት ላይ እውነት ይሆናል ወይ? እንዲሁም ይህን መሰሉ ግዙፍ ስምምነት የሀገሪቱን የረዥም ጊዜ የዕዳ ጫናና የውጭ ጥገኝነት ምን ያህል ያከብደዋል የሚሉት ነጥቦች በባለሙያዎች ዘንድ አሳሳቢ ሆነው ቀጥለዋል። የተባበሩት አረብ ኤምሬትስ ፕሬዝዳንት ትራምፕ በኢራን ላይ ጥቃታቸውን እንዲያጠናክሩ ግፊት ማድረጓ ተዘገበ። የሳውዲ አረቢያ መንግስት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው የሳምንቱ መጨረሻ በኢራን ላይ መጠነ ሰፊ ጥቃት ከመሰንዘር እንዲቆጠቡ ግፊት ባደረገበት ወቅት የተባበሩት አረብ ኤምሬትስ በበኩሏ ፕሬዝዳንቱ የበለጠ ወሳኝ እርምጃ እንዲወስዱ ማግባባቷን ዌል ስትሪት ጆርናል በጉዳዩ ላይ ቅርበት ያላቸውን ከፍተኛ የባህረ ሰላጤው ባለስልጣናትን ጠቅሶ ዘግቧል። እነዚህ ባለስልጣናት እንደሚያነሱት አሜሪካ ጥቃቷን ካላጠናከረች ይህም የሆርሙዝ የባህር ወሽመጧን መቆጣጠርና ምናልባትም የምድር ጦር ዘመቻን ካላካተተ በስተቀር የኢራን እስላማዊ አብዮታዊ ዘብ ወይም ኢስላሚክ ሪቮሉሽናሪ ጋርድ ኮርፕስ ካቀረበው ጥያቄ ንቅንቅ አይልም። የተባበሩት አረብ ኤምሬትስ ከዚህ ቀደም በኢራን ላይ የራሷን ጥቃት የሰነዘረች ሲሆን የኢራንን ጥቃቶች ለመከላከል እንዲረዳትም የእስራኤልን የአየር መከላከያ ሰራዊት በሀገሯ ምድር ማስተናገዷ ይታወሳል። ከ25 ዓመታት የቢሮክራሲ ማነቆ በኋላ የተፈጸመው የሞጆ የመሬት ርክክብ የኢትዮ ጅቡቲን የሎጂስቲክስ ቀውስ በእርግጥ ይፈተዋል። የኢትዮጵያ መንግስት ለጅቡቲ ከባድ የጭነት ተሽከርካሪዎች ማቆሚያ ተርሚናል ግንባታ የሚውል መሬት በሞጆ ከተማ አስረክቧል። ይህ እርምጃ ለሩብ ክፍለ ዘመን ወይም ለ25 ዓመታት ተንጠልጥሎ የቆየውን የሎጂስቲክስ ፕሮጀክት እልባት የሰጠ መሆኑን ባለስልጣናቱ በደስታ ቢገልጹም ጉዳዩን በቅርበት የሚከታተሉ ወገኖች ግን የመሬት ርክክብ ብቻውን የሀገሪቱን ስር የሰደደ የሎጂስቲክስ ቀውስ ሊፈታው ይችላል ወይ ሲሉ ክሪቲካል ጥያቄዎችን ያነሳሉ። የትራንስፖርትና ሎጂስቲክስ ሚኒስትሩ አቶ አለሙ ስሜ
ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ ጅቡቲ ባደረጉት ጉዞ በተደረገ ውይይት ለ25 ዓመታት የዘገየው ይሄው ፕሮጀክት መፈታቱን ተናግረዋል። ይሁን እንጂ አንድ የተሽከርካሪ ማቆሚያ መሬት ለማስረከብና ወደ ስራ ለማስገባት 25 ዓመታት መውሰዱ የኢትዮጵያ ሎጂስቲክስ እና የቢሮክራሲ ስርዓት ምን ያህል የተቆለፈና ቀልጣፋነት የጎደለው መሆኑን ፍንትዋ አድርጎ የሚያሳይ ማሳያ ነው በማለት ታዛቢዎች ይተቻሉ። ለወደብ አልባ ኢትዮጵያ የጅቡቲ ኮሪደር ዋነኛ ኢኮኖሚ የደም ስር ሲሆን የሞጆ ደረቅ ወደብ ደግሞ የገቢና ወጪ ንግድ ማዕከል ነው። ነገር ግን ይህ ኮሪደር በከፍተኛ መጨናነቅ፣ በአገልግሎት መዘግየትና በተጋነነ የሎጂስቲክስ ወጪ ሲታመስ የኖረ ነው። የዘርፉ ባለሙያዎች በተደጋጋሚ እንደሚያስጠነቅቁት በጭነት እንቅስቃሴ ላይ የሚፈጠረው እያንዳንዱ መዘግየት በቀጥታ የሚያርፈው በመጨረሻው ሸማች ወይም በህዝቡ ኪስ ላይ ነው። በመሆኑም ለጅቡቲ የጭነት መኪኖች ማቆሚያ መፍቀድ የመንገድ ላይ መጨናነቅን በተወሰነ መልኩ ሊያቀልብ ይችልም፣ በወደቡ ላይ ያለውን መዋቅራዊ የአሰራር መጓተት ሙሉ በሙሉ ይፈታዋል ተብሎ አይታሰብም። በተያያዘም የቻይና ኢንቨስትመንት የሆነውን የኢትዮ ጅቡቲ የባቡር መስመርን ዓመታዊ የጭነት አቅም በአሁኑ ወቅት ካለበት 2 ሚሊዮን ቶን በ2027 ወደ 6.2 ሚሊዮን ቶን ለማሳደግ ታቅዷል ተብሏል። መሬት ላይ ያለው እውነታ ግን ለቀላል የተሽከርካሪ ማቆሚያ 25 ዓመታት የፈጀበት አሰራር ይህንን ግዙፍ የጭነት አቅም ማሳደግ እቅድ በተባለው አጭር ጊዜ ውስጥ እውን ያደርገዋል ወይ የሚለው አጠያቂ ነው። በአጠቃላይ የሞጆ የመሬት ርክክብ እንደ ዲፕሎማሲያዊ ስኬትና የቀጠናዊ ትስስር ማሳያ ተደርጎ ቢቆጠርም የሀገሪቱን የነጋዴ ማህበረሰብና ሸማች እያንገላታ ያለውን እጅግ ውድ የሎጂስቲክስ ወጪ በተግባር ካልቀነሰ የፖለቲካ ፍጆታ ከመሆን አያልፍም የሚል ጠንካራ ትችት ይሰነዘርበታል። ድንበር ዘለል ትብብሮች ትርጉም የሚኖራቸው የመሬት ላይ ያለውን የዋጋ ንረትና የዕቃ አቅርቦት መዘግየት ማቃለል ሲችሉ ብቻ ነው። የዓለም ጤና ድርጅት ለካላዛር በሽታ አዲስ ሕክምና ይፋ ቢያደርግም የተረሱ የገጠር በሽተኞችና የሴቶች ተደራሽነት ጉዳይ አሁንም አሳሳቢ ነው። የዓለም ጤና ድርጅት WHO ካላዛር በመባል ለሚታወቀውና በዓለማችን እጅግ ለተረሳው ገዳይ የትሮፒካል በሽታ አዲስ አጭርና በአንጻራዊነት ደህንነቱ የተጠበቀ የህክምና መመሪያ ይፋ አድርጓል። አዲሱ ህክምና ታካሚዎች ይወስዱት የነበረውን 34 አሰቃቂ መርፌዎች ወደ 14 ቀናት በማሳጠርና ከሚዋጥ መድኃኒት ጋር በማቀናጀት የሆስፒታል ቆይታን ከ60 እስከ 90 ቀናት ወደ 14 ቀናት ብቻ ዝቅ የሚያደርግ ነው። ይህ እርምጃ በተለይ ከጠቅላላው የዓለም የካላዛር ህሙማን 79 በመቶውን ለሚሸከመው የምስራቅ አፍሪካ ቀጠና ኢትዮጵያን ጨምሮ ትልቅ እፎይታን የሚያመጣ ነው። ይሁን እንጂ ይህ አዲስ ሳይንሳዊ እርምጃ ትልቅ ተስፋን ያዘለ ቢመስልም መሬት ላይ ካለው የጤና መሰረተ ልማት አቅም አንጻር በርካታ ክሪቲካል ጥያቄዎችን ያስነሳል። በመጀመሪያ ደረጃ በአዲሱ ህክምና ውስጥ የተካተተው ሚልቴፎሲን የተባለው የሚዋጥ መድኃኒት ለነፍሰ ጡሮች አደገኛ በመሆኑ ሴቶች ህክምናው ከማግኘታቸው በፊት የእርግዝና ምርመራና አስተማማኝ የወሊድ መቆጣጠሪያ መጠቀም ግዴታ ይሆንባቸዋል። በሽታው በስፋት በሚከሰትባቸው ራቅ ባሉ ኢትዮጵያና የቀጠናው የገጠር ክፍሎች ይህንን የቅድመ ህክምና አገልግሎት ማቅረብ እጅግ ፈታኝ በመሆኑ ብዙ ሴቶች የተሻለውን ህክምና በማጣት አሁንም ወደ አሮጌውና አሰቃቂው ህክምና እንዳይገፉ ከፍተኛ ስጋት ፈጥሯል። በሌላ በኩል በጎንደር ዩኒቨርሲቲ የካላዛር ምርምርና ህክምና ማዕከል ባለሙያ የሆኑት ዶክተር ኢለኒ አየለ እንዳመላከቱት በኢትዮጵያ አብዛኞቹ ታካሚዎች ወደ ህክምና ማዕከል የሚመጡት በሽታው ጸንቶባቸውና ከኤችአይቪ ጋር ተዳምሮባቸው ነው። ከዚህ አንጻር የዓለም ጤና ድርጅት የመድኃኒት መምሪያን በወረቀት ላይ ስለቀየረ ብቻ መዋቅራዊ ለውጥ አያመጣም። በዓለም ላይ በየዓመቱ ከሚከሰተው 50,000 እስከ 90,000 አዳዲስ ኬዞች ውስጥ ሪፖርት የሚደረገው ከግማሽ በታች መሆኑ የጤና ስርዓቱ በሽታውን አስቀድሞ በማግኘት ረገድ ምን ያህል እንደወደቀ ያሳያል። ስለሆነም ታዳጊ ሀገራት አዲሱን መመሪያ ወደ ብሔራዊ ፖሊሲያቸው ከማስገባት ባሻገር የገጠሩን የጤና መሰረተ ልማት የቅድመ ምርመራ አቅምና ለሴቶች የሚሰጠውን የጤና እንክብካቤ ካላሻሻሉ በስተቀር የአዲስ ህክምና የድሆችን ህይወት ከመታደግ ይልቅ የላቦራቶሪ ስኬት ብቻ ሆኖ ሊቀር ይችላል የሚል ጠንካራ ትችት ይሰነዘርበታል።
የክርስቲያኖ ሮናልዶ ሰርግ በሚቀጥለው ሳምንት እንደሚከናወን ተዘገበ። ሰሞኑን በስፋት ሲወራ የነበረው የክርስቲያኖ ሮናልዶና ጆርጂና ሮድሪጌዝ ሰርግ ጉዳይ ነበር። እግር ኳስ ኮከቡ የሰርግ ስነ ስርዓት በዚህ ሳምንት እንደሚሆን ሲናገር የቆየ ቢሆንም ባልታወቀ ምክንያት መራዘሙ ተዘግቧል። ዘሰን ጋዜጣ ዛሬ ባቀረበው ዘገባ ደግሞ የሰርጉ ቀን የተቆረጠ መሆኑን አስረድቷል። እንደ ዘገባው የሰርጉ ስነ ስርዓት የሚከናወነው ሮናልዶ ተወልዶ ባደገበት የፖርቹጋል ደሴት ማንዴራ ነው። በዚህ ደሴት ላይ በሚቀጥለው ሳምንት ማለትም ኦገስት 8 ሰርጉ እንደሚከናወን ጠቅሷል። በደሴቱ የሚገኘው ፋንቻል ካቴድራል ለሰርግ ስነ ስርዓቱ ቅድሚያ ክፍያ እንደተከፈለው የጠቀሰው ዘገባው ጥንዶቹ ወደ ካቴድራሉ ከመሄዳቸው በፊት ሳቫይ ፓላስ በተሰኘው ባለ 5 ኮከብ ሆቴል እጅግ የተቀናጣ ግብዣ እንደሚያደርጉም አስረድቷል። በዚህ ሆቴል ውስጥ የሚገኙ 2 ፎቆች በሙሉ የፊታችን አርብና ቅዳሜ ሙሉ በሙሉ ዝግ የሚሆኑ ሲሆን የሆቴሉ ጥበቃም ከወዲሁ መጠናከሩን አስታውቋል። የፖርቹጋል ሚዲያዎች ከዚህ ቀደም ከዓለም ዋንጫ በኋላ የ41 ዓመቱ ሮናልዶ የረጅም ጊዜ እጩኛ የሆነችውን የ32 ዓመቷን ጆርጂያ ድል ባለ ድግስ የማግባት እቅድ መያዙን በተደጋጋሚ መዘገባቸው ይታወሳል። ጥንዶቹ የፍቅር ግንኙነት የጀመሩት እንደ አውሮፓውያን አቆጣጠር በ2016 ሲሆን 5 ልጆችን ማፍራታቸውም ይታወቃል። ባለፈው ዓመት እጅግ ውድ የዳይመንድ ቀለባት እንዳሰረላት መገለጹ አይዘነጋም።